ሁለተኛው ፈተና ዲያብሎስ ወደ ረጅም ተራራ ይዞት ወጥቶ የዓለምን መንግስታት በቅጽበት አሳየው ይላል እና ይህ ስልጣን ሁሉ ክብራቸው ለኔ ተሰጥቷል፣ ለመወደው ለማንም ሰጠዋል፣ አንተ ሰጣለሁ። ስለዚህ አንተ በኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለው። ኢየሱስም መልሶ ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል። በጣም ደፋር ነው እኮ ዲያብሎስ፣ ሰሪውን ማለት ነው። ሰው ሆኖ ቢመጣም ጌታ ኢየሱስ መለኮትም ነው፣ በሰውነት ነው የሚፈትነውና ምን አለው? ለኔ ስገድልኝ ሰጣለሁ። ለጊዜው ቢሆን ምን ብሎኛል? ተሰጥቶኛል። እና ጌታም ብሎ መለሰለት ለጌታ ለአምላክ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል። አያችሁ፣ የመጀመሪያው በፍላጎቱ ነው የመጣበት። አሁን ደግሞ የዓይን አምሮት በዓለም ያለው ምንድነው ይላል? የስጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ አይደለም፣ ትምክት ነው። ስለዚህ እነዚህ ሶስቱ ዋና መጠቀሚያዎቹ ናቸው። ስለዚህ ላንተ ሰጣለሁ፣ ይሄው ክብራቸው፣ ይሄው ያላቸው ነገር ሁሉ አለው። ጌታ ግን ምን አለው? ኖ ለጌታ ለአምላክ ብቻ ስገድ፣ እርሱንም አምልክ ተብሎ እና በጣም የሚገርመኝ ጌታ ምን አላለው? አንተ እኔ እኮ ነኝ የሰራሁ አይደለም ያለው አይደል? መንገዱን ነው እያሳየን ያለው። አይደል? ዲያብሎስ የምታሸንፈው በቃሉ ነው። እንዲህ ተብሎ ተጽፏል። እኔ እኮ እንደዚህ ነኝ፣ እኔ እኮ ልዩ አገልጋይ ነኝ፣ እኔ እኮ በእግዚአብሔር ቤት ይሄን ያክል ዘመን የቆጠርኩ ምናምን ኖ መጽሐፍ ቅዱስ ያለም መመለስ ያለብህ በምንድን ነው? በቃሉ ሰይፍ ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ ልምድህን አይደለም ዲያብሎስ የሚፈራው፣ ቃሉን ነው የሚፈራው። አሜን። ክብር ለእግዚአብሔር ይሁን። አሜን። ጌታ ኢየሱስ ምን አለ? ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይ አንዱን ይጥላል፣ ሁለቱን ይወዳል፣ ወይ ወደ አንዱ ይጠጋል፣ ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ ልትገዙ አትችሉም። ዛሬ ሰዎች ለገንዘብ፣ ለተለያየ ጥቅም፣ ክብር፣ ስልጣን፣ ሀብት ፍለጋ ብዙ ነገር ይሆናሉ አይደለም? ብዙ ነገር ይሆናሉ። ሌላውን አሳልፈው ይሰጣሉ፣ ያሳድዳሉ፣ ይዋሻሉ፣ ይገላሉ፣ ይሰርቃሉ፣ ብዙ ነገር ይሆናሉ። በዚህ ምድር ሀብት፣ ጥቅም፣ ክብር ፍለጋ ማለት ነው። ነገር ግን የእግዚአብሔር ቃል የሚነግረን እግዚአብሔርን እና ገንዘብን አንድ ላይ ማምለክ አንችልም። ለእግዚአብሔርና ለገንዘብ በአንድ ጊዜ መገዛት አንችልም። ሰው ዲያብሎስንም እግዚአብሔርንም ሊያመልክ በአንድ ጊዜ አይችልም። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ ጌታ በእርሱ እንድናመን ነገረን። ይሄ ሁሉ እንደሚያስፈልጋችሁ ያውቃል። ስለዚህ አትጨነቁ አለን። ክብር ለጌታ ይሁን። ኢሳይያስ 54 ቁጥር 10 ምን ይላል? ተራሮች ይፈልሳሉ፣ ኮረብቶችም ይወገዳሉ፣ ቸርነቴ ግን ከአንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን አይወገድም ይላል መሐሪሽ እግዚአብሔር ይላል። ክብር ለኢየሱስ ይሁን። አሜን። ኮረብቶች ምን ያደርጋሉ? ይፈልሳሉ፣ ኮረብቶችም ይወገዳሉ፣ ተራሮች ይፈልሳሉ፣ ቸርነቴ ግን ከአንቺ ዘንድ አይፈልስም፣ የሰላሜም ቃል ኪዳን አይወገድም። አሜን። ቃል የሰጠን ጌታ ነው። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። አሜን። ሶስተኛው ስለ ገንዘብ መመካት ነው። ይህን የሚያሳየው ቀጣዩ ፈተና ነው። ወደ ኢየሩሳሌም ቁጥር 9 ላይ ደግሞ ወሰደው፣ በመቅደስም ጫፍ ላይ አቁመው ይጠብቁ ዘንድ መላእክቱን ስላንተ ያዝልሃል፣ እግርህን በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ጽፏልና የእግዚአብሔር ልጅ ከሆንክ ከዚህ ወደ ታች ራስህ ምን አርጋለው ይላል? ወርውር፣ መላእክት ያነሱሃል ተብሎ ጽፏል። ራስህን ጣል አለው። ፖይንቱ ይሄ ነው። እግዚአብሔር እንዲፈታተን ነው። ጌታ አምላክን አትፈታተን ተብሎ ጽፏል ብሎ ጌታ ጠቀሰለት። ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ ይላል። ስለዚህ በዚህ ክፍል ላይ እንደምንመለከተው ጌታ ኢየሱስ ቢዘል ኦፍኮርስ ከዛ ላይ ቢወርድ ምንም አይሆንም። ግን የፈለገው ምንድነው? ዲያብሎስ እግዚአብሔር ካዘጋጀለት ሐሳብ ጊዜ በፊት ምን ለማድረግ ነው? በአቋራጭ ክብርን፣ ዝናን ያገኛል። ደግሞም እግዚአብሔርን ይፈታተናል፣ ከእግዚአብሔር ሐሳብ ይወጣል። ጌታ ግን ይህንን አልፈቀደም። አትፈታተነው ተብሎ ተጽፏል አለው። ስለዚህ አያችሁ
በዚህ ፈተና ግን ወድቀዋል አይደለም? አዳምና ሔዋንን ጨምሮ እስራኤላውያን እግዚአብሔርን ተፈታተኑ፣ በተደጋጋሚ ተፈታተኑት ይላል መጽሐፍ ቅዱስ ሲናገር በአንደኛ ጢሞቴዎስ ምዕራፍ 6 ላይ በአሁን ዘመን ባለጠጎች ሆኖ የትዕቢትን ነገር እንዳያስቡ ደስም እንዲለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ይላል። ስለዚህ ትምክት፣ ፕራውድ፣ እኔ ትምህርቴ፣ ገንዘቤ፣ ያለኝ ነገር፣ ልምዴ ምናምን እንድንል እግዚአብሔር አይፈልግም። ስለዚህ ዲያብሎስ የስጋን ትምክት ነበረ እንዲያደርግ እንዲያሳይ የፈለገው። እስራኤል በምድረ በዳ እግዚአብሔር እንዳስቆጡት በበረሃ እንዳሳዘኑት ይናገራል። መዝሙር 78 ቁጥር 41 ላይ ተመለሱ፣ እግዚአብሔርን ፈተኑት፣ የእስራኤልን ቅዱስ አሳዘኑት ይላል። እነርሱም እጁን አላሰቡም፣ ከጠላቶቻቸውም እጅ ያዳነበትን ቀን፣ በግብፅ ያደረገውን ተአምራቱን፣ በጣኔዎስም በረሃ ያደረገውን ድንቁን ይላል። አላሰቡም፣ የእግዚአብሔርን ስራ አላሰቡም። ቁጥር 56 ላይ ነገር ግን ልዑል እግዚአብሔርን ፈተኑት፣ አስቆጡትም፣ ምስክሩንም አልጠበቁም፣ ተመለሱም፣ እንደ አባቶቻቸውም ከዱ፣ እንደ ጠማማ ቀስት ተገለበጡ ይላል። እግዚአብሔር ከዚህ ይጠብቀን። አሜን። ስለዚህ እግዚአብሔርን ትእዛዙን ቃሉን ባለመስማት እግዚአብሔርን ሲበድሉ ታያላችሁ። አንደኛ ዜና ምዕራፍ 21 ቁጥር 1 ላይ ሰይጣን በእስራኤል ላይ ተነሳ ይላል። ከዛ በኋላ ምን አደረገ? ዳዊትን አንቀሳቀሰው። ምን እንዲያደርግ? ህዝቡን እንዲቆጥር፣ ሰራዊቱን እንዲቆጥር እና እንዲመካ ማለት ነው። እግዚአብሔር የማይወደውን ማለት ነው እንዲያደርግ። ከዛ በኋላ መቅሰፍት በእስራኤል ላይ እንደመጣ ታነቡታላችሁ ክፍሉ አንደኛ ዜና ምዕራፍ 21 ላይ። ስለዚህ ሁለተኛው ፈተና ምንድን ነው? ሁለተኛው የዲያብሎስ ስራ ይቅርታ ምንድን ነው? መፈታተን የዲያብሎስ ስራ። ሰዎች ቅድም እንደጠቀስ ነው መጽሐፍ ቅዱስ ያላችሁ ይብቃችሁ ይላል። የምንበላውና የምንለብሰው ካለን ይበቃናል ብሏል ሐዋርያው ጳውሎስ። የኛ ሊስት ነው ብዙ ማያልቀው። 2 ነው የሐዋርያት የነበረው ልብስና መብል ነው። ስለዚህ በገንዘብ፣ በስልጣን አያችሁ፣ በዝሙት፣ በተለያዩ ፍላጎቶች ሰይጣን ሰዎችን ይፈታተናል። እነዚህ የመሳሰሉ ነገሮች ሰዎችን ከእግዚአብሔር ሐሳብ ያወጣሉ። አያችሁ፣ ከእግዚአብሔር ፍቃድ ያወጣሉ፣ እግዚአብሔርን ያስቆጣሉ። ስለዚህ መንቃት አለብን። የዲያብሎስ ፈተና ድምፅ ሲመጣ መደናገጥ ሳይሆን እንደ እግዚአብሔር ቃል ምን ማድረግ? መመለስ ያስፈልጋል እና የእግዚአብሔርን ቃል መታዘዝ ያስፈልጋል። ሶስተኛው የዲያብሎስ አንደኛው ማሳት ነው። ሁለተኛው መፈታተን ነው ብያቸዋለሁ። ሶስተኛው ምንድነው? ክስ ነው። እስቲ ክስ በሉ። እግዚአብሔር ይገስጸው። አሜን። የወንድሞች ከሳሽ ምን አለ ይላል? ተጥሏል ይላል ራዕይ ምዕራፍ 12 ቁጥር 10 ላይ። የዲያብሎስ አይነተኛ ስራው ሌላው ምንድነው? ክስ ነው። በጣም ይከሳል። ዲያብሎስ ይከሳል። እኛን ለእግዚአብሔር ይከሳል፣ እኛን ለወንድም ይከሳል፣ አንተን ወንድምህን ደግሞ ለአንተ ይከሳል። እንደገና ደግሞ እግዚአብሔርንም ለኛ ምን ያደርጋል? ይከሳል። ከሰማ ነው ማለት ነው። ከሰማ ነው። ዘካርያስ ምዕራፍ 3 ላይ ከቁጥር 1 ጀምሮ ስናነብ ካህኑን ኢያሱን ከሰሰው አይደለም? ሰይጣን ከሰሰው። ይከሰው ዘንድ በስተቀኙ ቆመ ይላል እና እግዚአብሔር ምን አለው? እግዚአብሔር ይገስጽህ ሰይጣን ሆይ፣ እግዚአብሔር ይገስጽህ፣ ኢየሩሳሌም የመረጠ እግዚአብሔር ይገስጽህ። በእውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱ መልሶ በፊት የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ካንተ አርቅ ያለው ጥሩ ልብስም አለብስሃለሁ አለው ይላል። ክብር ለኢየሱስ ይሁን። እድፋሙን ልብስ ምን አድርጉለት? ቀይሩለት ይላል እግዚአብሔር። አሜን። ምን ሊያደርገው ነው ዲያብሎስ የቆመው? ሊከሰው። ጌታ ኢየሱስ እንደማለደ ለጴጥሮስ እናነባለን አይደለም? ሉቃስ ወንጌል ላይ እምነትህ እንዳይጠፋ ማለድኩ ይለዋል። እንደ ስንዴ ሊያበጥርህ
ዲያብሎስ ምን አደረገ? ለመነ። በኢዮብ መጽሐፍ ላይ የዲያብሎስን ስንክስ በደምብ ታያላችሁ። ከምዕራፍ 1 ምዕራፍ 2 ላይ አንብቡት እና ይከሰዋል። ይሄን ሁሉ እኮ ስላረክለት ነው አንተ የሚያመሰግን። ብትወስድበት ምን ያደርጋል? ይክድሃል፣ ይተውሃል፣ አያመልክም እያለ ኢዮብ ማን ፊት ይከሳል? በእግዚአብሔር ፊት ይከስ ነበር። እና ፈቀደለት። ያለውን ልጆቹን ሁሉን አሳጣው። ከዛ ምዕራፍ 2 ላይ እንደገና መጥቶ ምን አለው ዲያብሎስ? ቁርበት ስለ ቁርበት ነው። ሰው ያለውን ስለ ህይወቱ ይሰጣል። እጅን ብዘረጋ እኮ ብትነካው ምንም ይመለስብሃል፣ ይክደዋል። ቁርበት ስለ ቁርበት ነው። ኢነሴንስ ምን እያለው ነው? እግዚአብሔርን አንተ እኮ ምንም አላረከውም፣ እስካሁን በህይወት አለ እንዴ። ልጆቹ ነው የጠፉት። ኦኬ ልጆቹ ሌላ ልጆች ናቸው፣ በቃ ጠፍተዋል። እሱ ግን አለ። የሆነ ነገር ጤናውን ብትነካበት ምን ያደርግሃል? ይክድሃል። እግዚአብሔር ይገስጸው። አሜን። እና ያለውን እንጂ እሱን እኮ ስላልነካ ነው አለው። እሺ ፈቅጄልሃለሁ፣ ነፍሱን ግን ምን እንዳታረግ እንዳትነካ አለው። እና በቁስል መታው ይላል። ይሰቃይ ነበረ። ይሄን ሁሉ ግን አያውቅም ነበር አይደለም ኢዮብ። በኋላ ነው የተረዳው እግዚአብሔርን ታላቅነት። ሰይጣን ይከሳል። በኋላ ፈተናውን ሲጨርስ እግዚአብሔር በብዙ እጥፍ ምርኮን መለሰለት። አሜን። ስለዚህ በፈተና ውስጥ ያላችሁ ወገኖች እግዚአብሔር ምርኮን ይመልሳል፣ በብዙ እጥፍ ይመልሳል። አሜን። ክብር ለኢየሱስ ይሁን። ስለዚህ ሰዎች በእግዚአብሔር ላይ እምነት እንዳይኖራቸው እንደገና ዲያብሎስ ይከሳል። እግዚአብሔርን ተስፋ እንዳያረጉ አያችሁ፣ እግዚአብሔርን እንዲጠራጠሩ፣ የእግዚአብሔርን ባህሪ አስተማማኙን ዘላለማዊን አምላክ እንዲጠራጠሩ፣ ተስፋን እንዲቆርጡ ምን ያደርጋል? ይከሳል፣ ያታላቸዋል፣ ማስረጃ ይሰጣል። እገሌን አታይም፣ እገሊትን አታይም እያለ ማለት ነው። ትኩረታቸውን ከእግዚአብሔር ላይ እንዲያነሱ ይፈልጋል። እኛ እግዚአብሔር ላይ እንጂ ትኩረታችንን ጠላት ላይ እንድናረግ አልተጠራንም። ነገር ግን ትኩረታችን ከእግዚአብሔር ላይ እንድናነሳ ሲዋጋን ዝም ማለት የለብንም፣ መዋጋት አለብን። አሜን። እግዚአብሔር አምላክ የተመሰገነ ይሁን። አሜን። ስለዚህ ሶስተኛው የዲያብሎስ ስራ ምንድነው አልኳችሁ? ክስ ነው። ፍርሃትን ይለቃል፣ ጥርጣሬን ይለቃል፣ ተስፋ መቁረጥን ይለቃል። እነዚህ ስፒሪትስ ናቸው። ብዙ ጊዜ ኦፍኮርስ በሰውኛ የሰው ማለ ሰው ግን ከጀርባ የምናገረው ስለ ሽንገላ ስለሆነ የሚላክ መንፈስ አለ፣ የፍርሃት መንፈስ አለ፣ የውድቀት መንፈስ አለ። አያችሁ፣ የሚያስር መንፈስ አለ። ይህ መቃወም አለበት ክርስቲያን። መፍትሄው ምንድነው? በእምነት መቆም፣ የእግዚአብሔርን ቃል የእግዚአብሔርን ዕቃ ጦር መታጠቅ። አሜን። ክብር ለኢየሱስ ይሁን። ስለዚህ በጤና ባለው ፋይናንስ ነገሩን ሁሉ ዲያብሎስ በመምታት ኢዮብን ሲፈታተነው እናያለን። ስለዚህ ጠላት ተዋረድክ፣ አነስክ፣ አጣህ ያለ ሞራልህን እምነትህን ሊያወርድ ሲፈልግ አሜን ብለህ መቀበል የለብህም። በኢየሱስ ክርስቶስ ስም የኔ ክብር ክርስቶስ ነው። እግዚአብሔር አክብሮኛል፣ በሰማያዊ ስፍራ ተቀምጫለሁ፣ ስልጣን ተሰጥቶኛል፣ እኔ የዘላለም መንግስት አካል ነኝ፣ ዜጋ ነኝ ብለህ ስራውን ማፍረስ አለብህ እንጂ አዎ እኮ ያልክ ምድራዊውን ነገር ሲያሳየ የምትሰማው ከሆነ በእግዚአብሔር ላይ ተረከዝን ታነሳ ሊያደርግ ይችላል። አንዳንድ ሰዎች በተስፋ መቁረጥ መንፈስ ይሞላሉ። እነሱ ማነሳሳት በጣም ይከብዳል። 2 ሰዓት ጸልያችሁ ላይነሱ ይችላል። በቃ እምነታቸውን ሊያጠፋባቸው ይችላል። አያችሁ፣ እምነትህ እንዳይጠፋ ለካ በንስሐ የተመለሰው ጴጥሮስ ኢየሱስ ስለማለደለት ነው እምነቱ አልጠፋም። አያችሁ፣ በንስሐ። ስለዚህ ያኛው ምናልባት ይሁዳ ጠፍቶበት ሊሆን ይችላል። ስለዚህ በጣም መንቃት አለ። አንዳንድ ሰዎች ኤክስፒሪየንስ ዴቨሎፕ ያደርግና ሰይጣን አምሯቸው ኢንፌሪቲ ኮምፕሌክስ የበታችነት ስሜት በጣም እንዲጫናቸው ያደርጋል። አንድ ስፒሪት ነው። አንዳንዱ በትዕቢት በጣም ይወጥረዋል፣ ልቡን በጣም ይወጥረዋል። ስለዚህ በጣም መንቃት አለብን። የበታችነቱ መጽሐፍ ቅዱስ ኢሳይያስ 40 ላይ እንደሚል ሸለቆ ከፍ ይበል እንደሚል ማለት ነው።
በእግዚአብሔር ቃል መሞላት አለበት። ያኛው ደግሞ ያበጠው ምን ማለት ተራራው ዝቅ ይበል ኮረብታው ደልዳላ ሜዳ ይሁን እንደሚል ትምክህቱን በማማረግ አለበት በእግዚአብሔር። መጽሐፍ ቅዱስ የተዋረደ ወንድም በከፍታው ይመካ ይላል። በከፍታም ያለ በውርደቱ ይመካ ይላል። ማለት ምን ማለት ነው? ምንም ነገር የለህም፣ ግን ነገ እግዚአብሔር ፍጻሜን እጅግ ያስውበዋል፣ ትልቅ ያደርገዋል እያልክ ምን ማድረግ አለብህ? ማመን አለብህ። ደግሞ እግዚአብሔር ከፍ ሲያደርግ እኔ እኮ እንዳትል ድሮ ከየት እግዚአብሔር እንዳነሳ እያሰብክ እንደ ዳዊት እኔ ማን ነኝ ቤቴስ ምንድን ነው እንድትል እግዚአብሔር ይፈልጋል። አሜን። ግን ጠላት አያችሁ ሰው በትክክለኛው መንገድ እግዚአብሔር እንዲያመልክ ስለማይፈልግ በብዙ መንገድ ይዋጋል፣ በጭንገፋ ይመጣል። ብዙ ነገሮችን ሰዎችን በማሳጣት በብዙ ሁኔታ ውስጥ ሰዎችን ለመዋጋት ጠላት ይመጣልና ስራውን ማፍረስ አለብን። አሜን። ክብር ለኢየሱስ ይሁን። ዳንኤል ታውቃላችሁ 21 ቀን ሙሉ ሲጸልይ በመጀመሪያ ቀን አለው አይደል መልአኩ ገብርኤል በመጀመሪያው ቀን ተሰምተሃል አለው። እኔም ደግሞ ቃልን ይዤ ወደ አንተ ተልኬያለሁ አለው። ነገር ግን የፋርስ አለቃ መንፈስ በአየር ላይ ምን አደረገኝ አለው? ተቋቋመኝ። ዳንኤል ግን አያችሁ ተስፋ ቆርጦ ምን አላደረገም? ጸሎቱን አላቋረጠም። ክብር ለኢየሱስ ይሁን። ስለዚህ በጸሎት ሲቀጥል ምን አደረገ? ሚካኤል ደግሞ መጣ። ከዋነኞቹ አንዱ ሚካኤል ሊረዳኝ ወደ እኔ መጣ። ስለዚህ የተቋቋመኝን እሱ ታገለልኝና እኔ መጣ ወደ አንተ አለው። አያችሁ በጸሎት መቀጠል በእግዚአብሔር ነገር መቀጠል አስፈላጊ እንደሆነ እንመለከታለን። እንግዲህ ኢያሱ 30 ነገስታትን ተዋግተዋል። እግዚአብሔር የሰራዊት አምላክ ነው። ሲቪሊያን ሲሉትም እግዚአብሔር ሰራዊት ነው ያለው። ስለዚህ መዋጋት አለብን። አሜን። ዮሴፍ ትንሹ የፍሬ ዛፍ ነው ይላል። ቀስተኞች ምን አደረጉት? ነደፉት፣ ተቃውሞትም። ነገር ግን ቀስቱ እንደጸና ቀረ። አሜን። ዳዊት ታውቃላችሁ ጦረኛ እንደነበረ። እግዚአብሔር ሰዎች ሁሉ በጦርነት ውስጥ ነው ያሳለፉት። መንፈሳዊም ነው ስጋዊ ብቻ ሳይሆን። ስለዚህ መዝሙር 18 ላይ ኃይልን የሚያስታጥቀኝ መንገዴን የሚያቃና እግሮቼ እንደ በሆር እግሮቼ የሚያበረታ በኮረብቶችም ላይ የሚያቆመኝ እግዚአብሔር ነው። እጆቼን ሰልፍን ያስተምራል፣ በክንዴም የናስ ቀስትን እገትራለሁ ይላል። ክብር ለእግዚአብሔር ይሁን፣ ክብር ለጌታ ይሁን። አሜን። ስለዚህ እጆቻችንን ሰልፍ ያስተምራል ጌታ። ክብር ለኢየሱስ ይሁን። አሜን። የመጀመሪያው ምንድነው አልኳችሁ? ማሳት። ሁለተኛው መፈታተን፣ መፈተን። ሶስተኛውስ ክስ ነው። አራተኛው ደግሞ የጠላት አይነተኛ ሽንገላው ማለያየት ወይም ማጣላት ነው። ማጣላት የሰይጣን አይነተኛ ስራው ቂም፣ ቁርሾ እንዲፈጠር ማድረግ፣ ፍቅርን፣ መቀባበልን ከቅዱሳን መካከል እንዲሁም ከሰዎች መካከል እንዳይኖር ማድረግ፣ በቤተሰብ መካከል መተማመን እንዳይኖር፣ ፍቅር እንዳይኖር፣ በትዳር አጋሮች መካከል መከባበርና ፍቅር እንዳይኖር፣ በጥርጣሬና በስጋት አንዳቸው ሌላቸው እንዲመለከቱ ማድረግ። አያችሁ በቤተ ክርስቲያን ህብረት አንድነት እንዳይኖር ማድረግ። የቆሮንቶስ ቤተ ክርስቲያንን እንደከፋፈለው ማለት ነው። የአጵሎስ፣ የኬፋ፣ የጳውሎስ፣ የክርስቶስ እያሉ እንደተከፋፈሉ መንፈሳዊ በሚመስል መንገድ ከፋፈላቸው እኮ። እግዚአብሔር ስራውን ያፍርሰው። አሜን። ግን በጣም የሚገርማችሁ ጌታ ኢየሱስ እንዳለው ደግሞ ማቴዎስ ምዕራፍ 12 ከ25 ጀምሮ ሰይጣን የራሱን መንግስት ይጠብቃል፣ መከፋፈል በመካከላቸው እንዳይኖር ይጥራል። ነገር ግን ቅዱሳን እንዲከፋፈሉ ይተጋል። ምክንያቱም ጌታ ምንድነው ያለው? የምትለያይ መንግስት ሁሉ ትጠፋለች፣ እርስ በእርሱ የሚለያይ ከተማ ሁሉ ወይም ቤት አይቆምም። ስለዚህ መለያየትን ይፈጥራል። ለምን? እንዳይቆም፣ ቤትህ እንዳይቆም፣ አገልግሎትህ እንዳይቆም፣ ቤተክርስቲያን እንዳትቆም፣ ሀገር እንዳትቆም ጠላት ምን ያደርጋል? በመከፋፈል ይሰራል ማለት ነው። እግዚአብሔር ስራውን ያፍርሰው። አሜን። መለያየት፣ መበታተን፣ ክርክር በመፍጠር ቂም በመፍጠር አደመኝነት በመፍጠር ጠላት በክርስቲያኖች መካከል መተማመን፣ መከባበር እንዳይኖር ደግሞ አሉታዊ የሆነ ፉክክር በመካከላቸው እንዲኖር ለአንድ መንግስት እየሰራን
ልክ ለየራሳችን እንደምንሮጥ አድርጎ እርስ በእርስ በፉክክር እንዲወድቁ በማድረግ ዲያብሎስ ለመከፋፈል ይፈልጋል፣ ይጥራል። መንቃት አለብን። አሜን። ያዕቆብ ምዕራፍ 3:16 ላይ ምን ይላል? ቅናትና አድመኝነት ባሉበት ስፍራ ሁሉ ሁከትና ክፉ ስራ ሁሉ አለ ይላል። ስለዚህ ቅናትን የሚያደርገው ዲያብሎስ። ስለዚህ አገልጋዮች በጣም መንቃት አለብን። አንዳንድ ጊዜ አብረን እያገለገልን እግዚአብሔር ነው የሚሰራው አይደለም እንዴ? ክብሩም ለእግዚአብሔር ነው። ነገር ግን በወንድማችን ሰክሰስ ደስተኞች እንዳንሆን ይታገለናል። መንቃት አለብን። ኤልሳ እጥፍ ቅባት የተቀባው የኤልያስን ከፍታ አይቶ ነው አይደለም? ስታይ ካንተ ብትወሰድ ብታይ ክብሬን ብታይ ይሆንልሃል አለው። ሲያየው አይኑን ከፍቶ በሰረገላ ሲወሰድ ያኔ እጥፍ ቅባት ወደቀበት። ጠልፎ ጥሎ አይደለም የተቀባው። ስለዚህ የሌላውን ከፍታ በማየት ፕሬዝ ጋድ ስንል እጥፍ ቅባት ነው የሚያገኘ ማለት ነው። አሜን። አንዳንዱ እኮ ለሰው ለመጸለይ ራሱ ለሌላውን ጸልይ ሲባል ይተናነቀዋል። እንዴ የክርስቶስ ከሆንክ ለአንተ እንዲሆን ለሚፈልገው ለማን አድርግ ነው? ለሌላው አድርግ። ስለዚህ በጣም ፖዚቲቭ መሆን አለብን። በዛ መንገድ ነው እግዚአብሔር የሚባርከን። ክብር ለኢየሱስ ይሁን። የመጨረሻው ልንገራችሁና እንጸልይ። አምስተኛውና የመጨረሻው የስህተት ትምህርት ነው። እንግዲህ በዓለም ላይ ብዙ ሃይማኖቶች እንዳሉ ታውቃላችሁ። እና መንገዱ ግን ስንት ነው? አንድ ነው። እሱም ማን ነው? ኢየሱስ ነው። ስለዚህ ብዙ ሃይማኖቶች በምድር ላይ የኖሩት ለምን ይመስላችኋል? ራእይ ላይ ጌታ ኢየሱስ ቤተክርስቲያንን ሲያስጠነቅቅ ስለ ኒቆላውያን ትምህርት ጴርጋሞን ቤተክርስቲያን አስጠንቅቋል። ስለ በለዓም ትምህርት አስጠንቅቋል። ስለ ኤልዛቤል ትምህርት አስጠንቅቋል። አንብቡት እናንተ ምዕራፍ 2 እና ምዕራፍ 3 ላይ ታገኛላችሁ። እና እነዚህ የስህተት ትምህርቶች ቤተክርስቲያንን እንኳን ማለት ነው ከእግዚአብሔር መንግስት ለማውጣት ቅዱሳንን ከእግዚአብሔር ሐሳብ ለማጉደል እንዴት ጠላት ሲሰራባቸው እንደነበረ ታያላችሁ። ጌታ ኢየሱስ ምን እስከሚላቸው መሰላችሁ? አንዳንድ ቤተክርስቲያንን አብያተ ክርስቲያናትን በዚህ ራእይ ላይ የተጠቀሰውን ስትመለከቱ እመጣብሃለሁ በአፌ ሰይፍ እወጋቸዋለሁ ይላቸዋል። ከጌታ ጋር ምን አድርጓቸዋል? ጠላት እስከሚያደርጋቸው ድረስ ራእይ ምዕራፍ 2 ቁጥር 16 ላይ ታነባላችሁ። በጣም በጣም መንቃት አለብን። ስለዚህ ቅድስናን በማቃለል የእግዚአብሔርን ነገር በማቃለል ቅድም እንዳየነው ልዩ ክርስቶስ ልዩ መንፈስ ቅዱሳን ጋር በማምጣት በሐሰት ትምህርት ሰይጣን ክርስቲያኖችን በተለይ ለመምታት ወይም ደግሞ ለመሙላት ይዋጋል። በትዕቢት እንድትሞላ እንድትኮራ፣ ትህትና እንዳይኖርህ፣ የእግዚአብሔርን ነገር እንድትጥል፣ ቅድስናን እንድትጥል በምስጋና እግዚአብሔርን እያመለክ ስለ ሁሉ እያመሰገንክ የምትሄድ የነበርክ ሰው በቃ አንዱ ይመጣና በቃ ገሌን አታየውም እንዴ ገሌን አታየውም እንዴ ሲል እንዴ እኔ ምን ኖሮኝ ነው ማመሰግነው ትላል። ስለዚህ ሰይጣን ምን ያደርጋል? የምስጋናን ህይወት ካንተ ይሰርቃል ማለት ነው። በማጉረምረም ትሞላለህ። የስህተት ትምህርቶችን ሰይጣን በቤተ ክርስቲያን በማምጣት ቅዱሳንንም ይዋጋል። እግዚአብሔር ይገስጸው። አሜን። ስለዚህ መንቃት በጣም አስፈላጊ ነው። እግዚአብሔር አምላክ ሁላችንን ይርዳን። አሜን። ከክፉ አድነን እንጂ ወደ ፈተናም አታግባን። ስለዚህ በእግዚአብሔር ቃል ታጥቀን የምንቆም ከሆነ እና የእግዚአብሔርን ዕቃ ጦር የምናነሳ ከሆነ ለዲያብሎስ ሽንገላ አንገኝም። ባለፈው ብዙ ስላልኩኝ ዩቲዩብ ላይ ስላለ ያለፈውን ክፍል ከዩቲዩብ ላይ መካፈል ትችላላችሁ። ስለዚህ በእግዚአብሔር እንድንታመን እግዚአብሔር ይፈልጋል። በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና እጋርደዋለሁ፣ ይጠራኛል እመልስለትም አለው። በመከራውም ጊዜ ከእርሱ ጋር ሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ረጅምንም ዕድሜ ምን አደርገዋለሁ? አጠግበዋለሁ፣ ማዳኔንም አሳየዋለሁ። እንዲህ ነው ለእኛ የተባለው። አሜን። ስለዚህ በተኩላውና በእባቡ ላይ እንጫማለን። ትጫማለህ ነው የሚለው። ከሱ በላይ ምን ያህል በተኩላውና በእባቡ ላይ ትጫማለህ፣ አንበሳውንና ዘንዶውን ምን ታደርጋለህ? ትረግጣለህ። እግዚአብሔር ያስረግጠናል። አሜን።
የእግዚአብሔርን ዕቃ ጦር እንልበስ፣ በእግዚአብሔር እንታመን፣ የዲያብሎስን ሽንገላ ነቅተን እንቃወም፣ እናፍርስ። እግዚአብሔር ሁላችንን ከክፉ ይጠብቀን። ቆመን እንጸልይ። አባት ሆይ ስለተናገርከን ተመስገን። ቃል ወደኛ ስለመጣ እግዚአብሔር ሆይ በጠላት ላይ እንድንነቃ አይኖቻችንን ልትከፍት ስለወደድክ ተመስገን። ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ ስም የትኛውም የዲያብሎስ ሽንገላ ከወገኖቼ ሕይወት ላይ የተመታ እንዲሆን ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ የትኛውም ሽንገላ የተመታ ይሁን። እግዚአብሔር ሆይ ምርኮ የተወሰደ እንዲመለስ ዳዊት ጺቅላግ ላይ ምርኮን እንዳስመለሰ በአንተ ልቡና በርትቶ እንደወጣ ልባችን በአንተ እንዲበረታ እግዚአብሔር ሆይ ድምፅህ ወደኛ እንዲመጣልን በጌታ በኢየሱስ ስም የጨለማ ሽንገላ ሁሉ እንዲፈርስ፣ አጋንንታዊ ሽንገላ ሁሉ እንዲፈርስ እግዚአብሔር ሆይ በኢየሱስ ስም የትኛውም ፍራስትሬሽን ከህይወታችን ላይ እንዲወገድ እግዚአብሔር ሆይ በኢየሱስ ክርስቶስ ስም በፍሬያማነት ህይወታችን እንድትሞላው እግዚአብሔር ሆይ በፉልፊልመንት ህይወታችን እንድትሞላው በጌታ በኢየሱስ ክርስቶስ ስም የሪጀክሽን መንፈስ፣ የመጣል መንፈስ፣ የመተው መንፈስ፣ ዋጋ የለህም የሚል የዲያብሎስ ሽንገላ ዛሬ ከህይወታችን ላይ የፈረሰ ይሆን። በኢየሱስ ስም የፈረሰ ይሆን። በኢየሱስ ስም የፈረሰ ይሆን። እግዚአብሔር ሆይ ጠላት ለክፉ ያለውን አንተ ለመልካም እንድትቀይር እግዚአብሔር ሆይ ጎዶሎ ዛሬ በምህረት እንዲሞላ እግዚአብሔር ሆይ ህመም በጤንነት እንዲተካ እግዚአብሔር ሆይ አለማስተዋል በማስተዋል እንዲሞላ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ዛሬ ውድቀት በሰክሰስ እግዚአብሔር ሆይ በመከናወን እንዲቀየር እግዚአብሔር ሆይ በኢየሱስ ስም ማጉረምረም በምስጋና እንዲለወጥ በኢየሱስ ስም ጸልያለሁ። የዲያብሎስን ስራ ሊያፈርስ በተገለጠ በኢየሱስ ክርስቶስ በእግዚአብሔር ልጅ ዛሬ የዲያብሎስ ሽንገላ ከቅዱሳን ላይ በኢየሱስ ስም ከእያንዳንዳችን ላይ ይህን ፕሮግራም ከሚከታተሉ ወገኖቼ ላይ በዚች ቤተ ክርስቲያን ካሉ ቅዱሳን ላይ በኢየሱስ ስም አፈርሳለሁ፣ ይፍረስ። በኢየሱስ ስም አፈርሳለሁ፣ ይፍረስ። በኢየሱስ ስም አፈርሳለሁ፣ ይፍረስ። በኢየሱስ ስም አፈርሳለሁ፣ ይፍረስ። ዛሬ በጌታ በኢየሱስ ስም ሊጥሩን ሊያዋርዱን የሚፈልጉ የጨለማ ኃይላት የተመቱ ይሆኑ። ዕቃ ጦራችንን ሊሰርቁ የሚወጡ የተመቱ ይሆኑ። ዛሬ የተወሰደብን ነገር ሁሉ እንዲመለስ ጸልያለሁ። በኢየሱስም ጸልያለሁ። የአመፅ ፈሳሽ የደረቀ ይሆን። በጌታ በኢየሱስም የደረቀ ይሆን። በኢየሱስም የደረቀ ይሆን። በረከትን የሚበላ ሰላምን የሚበላ እረፍትን የሚበላ በጌታ በኢየሱስ ስም መረጋጋትን የሚጠላ የእግዚአብሔር ቤተሰብ በኢየሱስም በእረፍት እንዳይኖር የሚዋጋ አውሬ የተመታ ይሆን። በኢየሱስም የተመታ ይሆን። ከቅድስና የሚያጎድል የተመታ ይሆን። ከእግዚአብሔር ሕይወት የሚያወጣ የተመታ ይሆን። ከፍቅር ሕይወት የሚያወጣ የተመታ ይሆን። ከእምነት የሚያጎድል የተመታ ይሆን። ከጸሎት የሚያርቅ የተመታ ይሆን። ከእግዚአብሔር ቤት የሚያርቅ የተመታ ይሆን።